ኦርቶዶክስ ውስጥ አማራ ስላለ ነው የሚጠሉት እንጂ እምነቱን አለ የሚጠሉት። እዩ ጩፋ እኮ የማርያም ጠላት ነው። ታዲያ እዩ ጩፋ ያስተዋወቀው አዶናይ እየተባለ ከርሳም መሀይም መጥቶ ማርያም ማርያም ያለው ኦርቶዶክሱን ይሄን ነው አማራ ደንቆሮውን ለማስከተል ነው። በኢትዮጵያ ወጣቶች ላይ ካናዳዊ ሆኖ ሆን ተብሎ ሽልማት ወሰደ። በግዥ በቀይ ወጥ ተከተሉት እየተባለ አሁን ደግሞ በእርዳታ ድርጅት ሊመጣል ነው። አሁንም ህዝቡን ለመያዝ ገንዘብ ለመሰብሰብ ወርቁን ማን ነው እኮ ሰይፋንታውን እኮ ጣቱን አውጥቶ ነው እናትክን ያለው። ህልሜን ቀጨው ነው ያለ እኮ ኤፎርድ እየተጠቀመ ያ እኮ ነው አዶናይ ማለት። ህልሜን ቀጨው ያ ማለት ህዋቶች በደንብ አድርገው አሰልጥነው ያመጡት ህዝቡን እንዲይዝ በእርዳታ ሰበብ ከረዳ ትግራይ እናት እንዳለ አልቆ ለትግራይ ኮራብ ላይ ነው እያለ ምን አባት ሰራለ ትግራይ ኢትዮጵያ ውስጥ ሄዳ የትግራይ እናቶችን አታበላም እንዴ አንተ ቁልቋላ? ማን ነው ታታል? ኦሮሞ ነው አማራ ነው ታታሉት? ትግራይ ህዝብ ነው ታታሉት? የትግራይ ህዝብ እኮ ህዋት ነቅቶባቸዋል። እናንተ ቁልቋላሞች ትግራይ እኮ ሪ ያለ ረሃብ ላይ እኮ አዶናይ ምን አባቱ ሰራል? መሀል ከተማ ፐርፐዝ ነው ያመጡት። የህዝብ አመጽ እንደ ኔፓል ለማስነሳት እነ ልደቱ እየሰሩ ዳልቻና ሰውን ሰው አሰርክ ፈታው የሚል እኮ ነው አብይ አህመድ። ዳልቻ ግን የሁሉ ፎቅ የትግሬ ነው ያለው። ኦሮሞ ተኝታል ነው ያለው። ትክክል ነው። ኦሮሞ በስም ነው የሚነግዱበት እና አብይ አህመድ ኦሮሞ ራሱ ድሃ ነው። የኦሮሞ ገበሬ በባዶ እግሩ ሲሄድ አይተናል። ሰላሌ ላይ ቀንበር ይዞ ወጥቶ ሲቃወም አይተናል። ኦሮሞ በአይናችን በኦሮምኛ የሰላሌ ኦሮሞ ብቻ አይደለም፣ የሸዋ ኦሮሞ ብቻ አይደለም። ሂድ እስቲ ወለጋ ስቃይ ላይ ነው የኦሮሞ ህዝብ። ብልጽግና በጣም ነው የሚያሰቃየው። ለጥቂት ካድሬዎች ነው የሚያከፋፍለው ትራክተር ነው ፓምፐር ብያቸዋለሁ። ብልጽግና እንደ ህዋት በትግሬ እንደተደበቀው ብልጽግና በኦሮሞ ህዝብ የተደበቀ የኦሮሞ ዘረኞች ክምችት ነው ብያቸዋለሁ። አንዳንዱ ደደብ አማራ ኦሮሞ አገኘ አይደለም። ዘመነኛ ኦሮሞ ትክክል ነው። ከተማዋን ወሮ ቁጭ ብሏል። ያ ማለት ታላቁ የኦሮሞ ህዝብ ገንዘብ አገኘ ማለት አይደለም። በጣም ድሃ ነው ኦሮሞ፣ በጣም ድሃ ነው ትግሬ። ወያኔዎች እኮ ማፈሪያ የላቸው። አዶናይ ኤልሻዳይ ምናምን የተባለ ስም አንድ እኮ ገብረ እግዚአብሔር ነው ገብረ ምናምን ትባል ደንቆሮ እኮ የማቲያስ የጳውሎስ መስቀል ተሸካሚ ነበር። ስታሊን የሚባል ገብረ መድኅን ነው ስሙ። ስታሊን ብሎ አንድ ታላቅ 42 አፈሙዝ ቤም የሰራ መሪን ስም እኮ የወሰደ ነው እኮ ትግሬ እኮ የህዋት እኮ የአድዋ ትግሬ እንድጥጋው ስታሊን ማለት እኮ ገብረ ስላሴ የሚባል ደንቆሯል። በእንግሊዘኛ ስለ ኦርቶዶክስ ተናገር ተብሎ እንደኛ ቅድም ላይ ብላይ ተናገር ሲባል እኮ ሽንት ቤት ሆዴን አሞኛል ብሎ እኮ 3 ሰዓት ተኝቶ ተፈልጎ በቃ ኢትዮጵያ ቢባል ማን ይናገር? ኢትዮጵያን ባዶ። እሱ እኮ ጳውሎስ ነው ያመጣው። አሁን የአሜሪካ መንግስት ጀግና ቢሆን የአማራ ምሁራን በብዙ በኤርትራውያን ስም በሸመልማ በኩል መላው የአጋሜ ኃይል ወይም ደግሞ የህዋት አባል በሙሉ አሁን የምታዩት ትግሬ በዚያ ነው የመጣው በኤርትራውያኖች ስም። እነዚህን እንደ ሶማሌዎች ብንከፍትባቸው ሀብት ንብረታቸው ይጣራል። እየተንጠለጠሉ ይሄዱ ነበር። ማን አለ አማራ? ደደብ ነው ዶክተሩም ፕሮፌሰሩም። የት አለ አማራ ምሁር? አንድ ዶክተር ዴቪድ ዳዊት የሚባል ነበር። እሱም አይጽፍም። ማስመሰል ነው፣ ውሸት ነው፣ ሰው እንዲከተለው ነው እንጂ ማህበራቶች ሁሉ ተከታትለው አሁን የትራምፕ አድሚኒስትሬሽን ጥሩ እየሰራ ስለሆነ ማስቆም ይቻል ነበር። በአማራ ላይ ይሄ ሁሉ ድርጅት የተከፈተው ይዘጋ ነበር። የአማራ ህዝብ ያሸንፍ ነበር። የአማራ ዲያስፖራ እኮ ሌባ ነው። ሲጠጣ ሲበላ ነው የሚውል እኮ ከትግሬው ከምንም ማምገው ውሸታቸው ነው። አማራ የሚሉ ለወረቀት ነው። አማራ የሚሉ ለጎፈንድሚ ነው። አዶናይ መሪ ይሆናሉ እኮ ትግሬዎች። ምንድነው የተማረው ሲባሉ አይ አልተማረም፣ ልምድ አለው መምራት ይችላል። ልምዱ ምንድነው ስንላቸው ከ6ኛ ክፍል አቋርጦ አውሮፓ ሄዶ በባህር ደግሞ አሜሪካ ገብቶ ከአሜሪካ በወንጀል ተከሶ አሻራውን አቃጥሎ አውሮፓ ገባ። አሜሪካ እያለ ሳህን ያጥብ ነበር። ካናዳ ሲገባ ደግሞ ቡሽትነትን ተለማምዶ ያስተምር ነበር። አያችሁ
$1 ብቻ ነው ያለች ብሎ ዲያስፖራውን አታሎ አገር ቤት ሲገባ ሰገጤዎች አለ። ይኸው የአዶናይ የአድዋ ትግሬ ዘራፊ ልጅ ልምዱ ይሄ ነው። ምንድነው ልምዱ ብለን እንደነ ሸገር ጁንታ ያለው መጠየቅ እንፈልጋለን። ትናንት ሲከበው ነበር ሸገር ጁንታ። እኔ ሸገር ጁንታ በጣም አይላቭ ዛት ጋይ በጣም ብሪሊያንት ነው። ባይዘው ስለ ትግሬነቱ በጣም ነው የሚቆረቆረው። ትክክል ነው። እኔም ስለ አማራ ታገል ነበር። አሁንም ስለ ኢትዮጵያዊ አማራ እየታገልኩ ነው። አልወርድም ላለው ማለት ነው። በኢትዮጵያዊነት መጠን ደግሞ ልንቀሰቅሰው ማለት ነው። ያ ነው የሚያዋጣው። ከኢትዮጵያዊነት በላይ ምንም ነገር ስለሌለ በኦሮሞነት፣ በትግሬነት፣ በአማራነት ተወሽቀን የትም አንደርስም በሚል ነው ስትራቴጂካሊ ፖለቲካሊ ሽፍት ያደረጉ ወደ ኢትዮጵያን ናሽናሊዝም የመጣው ለዚያ ነው። ኢትዮጵያ ብንል ትልቅ ሀገር ነች። ብናድናት ከነዚህ ሰሜነኞች ኦሮሞ አማራው ተነስቶ ብልጽግናን አፍርሶ ሌላ አዲስ ታይቶ የማይታወቅ መሪ አምጥቶ ህገ መንግስት ቀይሮ ብሔር ብሔረሰብ ትግሬ ሳይራ ኦሮሞ ሳይራ አማራ ሳይራ ሳይናናቅ ጋላ ሳይባል ቁልቋላም ሳይባል እንደ ስድብ ሳይቆጠር እንዲቀጥል ፈልጋለሁ። በእውነት ይሄን አይነት መንግስት እንዲፈጠር ነው የምሰራው። ከዚህ በኋላ ለማንም ህዋት፣ ሻዕቢያ፣ ወያኔ፣ ኦነጋውያን አልጨነቅልም። ስለማንም በሬ እያረደ ገበሬውን ያስጨረሰ ይሄ ሌባ የበግ ሌባ ፋኖም አልጨነቅለት። በአናት ተዘግዘግ። እኔ ኢትዮጵያዊ ነኝ። ምንድነው ልምዱ ስንል 4ኛ ክፍል ጀምሮ ሴጋ ይመታል። አሜሪካ እያለ ሳህን ያጥባል። ካናዳ እያለ መቀመጫውን ያደርጋል። ይሄ ነው የአዶናይ ልምድ። አዎ ይሄ ነው የአዶናይ ልምድ። ሸገር ጁንታን አርሱ ለቆርጣችሁ እና አዶናይ እነ ጆን ዳንኤል እነ ምናምን እነዚህ ሴቷ እነዚህ እኮ ምንም ችግር የለባቸው። ችግሩ የኢትዮጵያ ሕዝብ እኮ ነው። አይኪው የወረደው ችግሩ እኮ አየር ኃይሉ ነው። ችግሩ እኮ አብይ ነው። ችግሩ እኮ ኢትዮጵያዊ ነው። እነዚህን ቁጭ ብሎ ሲሰማ እነዚህን ሲከተል እኮ ነው። ዞሮ ዞሮ ዓላማቸው ህዝባዊ አመፅ ለማስነሳት ብዙ ስራ እየሰሩ ናቸው። በውጭ ሀገር እነ ልደቱ አያሌው፣ በሀገር ውስጥ እነ ዘመነ ካሴ፣ እነ እስክንድር ነጋ ተፈራ ከህወሓትና ሻዕቢያ ጋር እየሰሩ ነው። የከተማ አመፅ ለማስነሳት እየሰሩ ናቸው። እንኳን ሌላ ሀቢባ የተባለች የመለኩሴ አር የምትመስል አውራ ዶሮ የማታክል ደንቆሮ ምንም ሰርታ በህይወት ዘመኗ የማታውቅ ህወሓት ተጠቅሞባታል። አብይ እየተጠቀምባታል። በጠቅላላ የአረብ ሀገር ሴቶችን ህወሓቶች ኤምባሲ ድረስ እየገባች እንድትመጣ ሰው ካድሬዎች እንዲከተሏት ተደርጎ ሰርታ በልታ የማታውቅ ብታዩት እዚያ ይችን ነው የምታክል የእግሯ ክፋት። እንዲሁ እንደዚህ አይነት ሴት አለ እናንተ። የአሁን ረጅሙ ያ ጎንደሬ ነኝ የሚለው ትግሬ ነው አሉ። የሚገርማቸው አማራ አይደለም። አንደኛ አማራ እስላምና ክርስቲያን ተጋብቶ አይተኛም በፍጹም። እሷ እስላም ናት፣ ያ ክርስቲያን ነኝ የሚል ደግሞ ሂደን እኮ ጸበል አስጠመቅን ይላሉ። እሷ እንዴት አባቷ ሆና ነው እናትየዋ ሳትረጭ ልጆች እንዴት ተረጩ ስትል የሌባ ክምችት ከጉራጌ አካል የወጡ ወራዳዎች ናቸው። ግን ዘራቸው ሲጠና ትግሬዎች ናቸው። በቃ ይሄ ነው ማመን አለብን። ይችን ነው የምታክል የእግሯ ክፋት። አዳነች አበቤማ ሺዝ ቢዩቲፉል እግሯ ቸርፈስ ነው የሚል 1 ሜትር አትሞላ፣ ቂጧ ዘበጥ ነው የሚል ሰው ሲያያት በእንትን ነው በፊልተር እንደኔ ወጣ ስትል ሴቱን ወንዱ የምታማልል አይደለች። በቃ የምታያት ምን አይነት ናት ተብሎ ሰዋሏ እያለፋት ሀቢባ ማና ሀቢባ እየተባለ አሁንም የወንጆ እያደረግ ጭራሽ የት ሄደች መሰለ? የሰማዕታት ሐውልት ሄዶ የሚጎበኘው እኮ የህወሓት አባልና ትግሬ ዘር ሲኖርብን ያ እኮ አማራን፣ ኦሮሞውን፣ ደቡቦችን ገለው ኢትዮጵያዊ ጦርን ደምስሰው ወንድማቸውን ገለው ሌላ ሀገር ለመስራት በተለይ አማራን አሸነፍ ነው ብለው ያቆሙት ሐውልት እኮ ሰማዕት ሐውልት ማለት የተጋዳላይ ሐውልት ማለት ነው። ያ ማለት ደግሞ የአዶናይ አያቶች ተዋግተው አማራ ገለው ሙልጭ አድርገው ጨርሰውን መጥተው ስልጣን ይዘው የኢትዮጵያን ሀብት ንብረት የቀሙ ትግሬዎች ሐውልት ማለት ነው። ያንን ነው ልትጎበኝ ሄደችው። የአረብ ሀገር ሴቶችን ሙልጭ አድርጋ የዘረፈች ስልጤ፣ ባሏም ጎንደር ያደገ ትግሬ፣ ሁለቱም ሰላዮች ናቸው። ሀይባ የተባለችን ደረቆት ፊት
ወደፊት ያመጧት አረብ ሀገር ያሉትን ስደተኞች እንድትይዝ ነው። መረጃ ትወስዳለች፣ መንግስትም ይጠቀምባታል። በሙሉ ዶክመንታቸውን በውስጥ የፓስፖርት ቁጥራቸው ሳይቀር በጸሐፊዎቿ በኩል በእነዚህ መሀይሞች በኩል ትልካለች፣ ትይዛለች። እሷም ተናግራለች። የአረብ ሀገር ቆንስላ ጽሕፈት ቤቶች እኔ እንደ መንግስት ነው የሚያዩኝ። አየህ፣ እንደ አምባሳደር ነው የሚያዩኝ። እንግዲህ መሀይም አርቲኩሌት አድርጋ ደብዳቤ መጻፍ እኮ ማች አንድ ኢሜል ማንበብ አችልም። የእንግሊዙን ደግሞ የምትመራው ህብረት ተሰማ ወይም ሮማን ተሰማ የምትባል ከአማራ ህዝብ ላይ የማትነቀል መዥገር ናት። በዘሯ ትግሬ የሆነች ግን በጉራጌ የተደበቀች በጣም ወራዳ፣ ከልጅነቷ ጀምሮ ሴተኛ ዳሪነት ሱስ የሆነባት ከሰባት ቤት ጉራጌ እስከ ሰባተኛ አዲስ አበባ፣ ከሰባተኛ እስከ ደቡብ አፍሪካ ባንኮክ፣ ከባንኮክ እስከ ዱባይ፣ ከዱባይ እስከ አሜሪካ፣ ከአሜሪካ እስከ እንግሊዝ፣ ከእንግሊዝ እስከ ኮልፌ ቂጧን በመሸጥ በዓለም ላይ እኔ እውነቱን ልንገራችሁ፣ ቂጥ በመሸጥ ቂጥ በማስኮፈር በዓለም ላይ ጊነስ ቡክ ይጻፍ ወይ ደግሞ ሽልማት ይሰጥ ቢባል እንደ ሮማን ተሰማ የሚያክል የኢትዮጵያ ሴት አይገኝም። ወገቤ ተንቋቋ 25 ዓመት ወጣት አጉሎ ያነጥረኛል ያለች ናት። እንዴት አይነት ወራዳ! ያን ተናግራ እነሞጣ ሃይማኖት ይነካሉ ብላ ደግሞ ትመጣለች። ወንድ እያማረጠች እሑድ ቤተክርስቲያን ሂዳ ስለኛ ትቀሰቅሳለች። ስለ ጊዮርጊስ እሪ ትላለች። ግን እኮ እሷ አጎንብሳ የጊዮርጊስ ስዕል ተደግፋ የምትደረግ ወራዳለች። እኔ ልንገራችሁ፣ ቂጥን በማስቆፈር በዓለም ላይ ሴቶች ለውድድር ይቅረቡ ቢባል ሮማን ተሰማን የሚያክል አንድ ሰው የለም። ያን መልካም የጉራጌዝ በጣም ያዋረደች ያደረሙም አይለቅም ያለች እኮ እሷ ናት። ይህ እኮ ብልግና እኮ ነው። እኔ ሳውቃቸው ጉራጌዎች በጣም የአማራ ፐርሰናሊቲ ነው ያለው ጉራጌ። እኛ የምንሰድባቸው እነዚህ ጉራ የሚባሉት እኮ ከኤርትራ መጣ የሚሉት አጭበርባሪዎች ድቅቅ አድርገው ክትፎ የኛ ነው የሚሉ፣ ቅመሙ የኛ ስጋው የኛ ነው፣ ቆጮውን የደቡብን ቀምተው የኛ ነው የሚሉ ሌቦች አሉ እንጂ የጉራጌ ህዝብ መልካም ነው። በእውነት የጉራጌ ህዝብ ሰራተኛ ነው። አማራን በጣም ይወደዋል። በጣም ኖርሙ የአማራ ነው። ቃላት እኳ አልፎ ሲሰማ ጉራጌዎች ሽምቅቅ ነው የሚሉ። ለምን? የአማራ ባህል ያላቸው ቋንቋውም የአማራ ነው የሚጠቀሙ። ፊደልም እንደ ኦሮሞ የኛ ይቀየር አይሉ። ጽድት ያለ ቋንቋ አላቸው። በእውነት በግዕዝ ተጠቅመው መናገር ይፈልጋሉ፣ ግን አይፈልጉትም። አማርኛን ኦልሬዲ ፕራክቲስ አድርገው የራሳቸው ቋንቋ ነው። ዘራቸውም ሴሜቲክ ነው፣ አንድ ናቸው። ከጉራጌ ውስጥ የሚበጠብጠን ግንቦት ሰባ ምናምን የሚለው ይሄ የሻዕቢያ ልቅምቃሚ ነው፣ የአድዋ ትግሬ ልቅምቃሚ ነው። አሁን ይቺ ጉራጌ ያደረሙም አይለቅም። ተመልከቱ፣ ጉራጌ ማለት እኮ የተከበረ ህዝብ ነው። ጉራጌ ማለት የኢትዮጵያን የንግድ ኢንዱስትሪ ሰማይ ያደረሰ ነው። ዘራፊዎች፣ ሌቦች፣ ግብር የማይከፍሉ እነዚያው ከዚያ የመጡ ናቸው። ጉራጌ ግን ለሀገሩ ግብር ይከፍላል። በእውነት 5 ሳንቲም አይወስድም። ስራ ይሰራሉ። ትጉ ናቸው። ፎቅ አላቸው። አትመቅኛቸው። በቃ ስራ ይሰራሉ። 24 ሰዓት ውሃ ተሸክሞ የጉራጌ ልጅ ፎቅ የሚሰራ የጉራጌ ልጅ ሱቅ በደረቴ 20 ዓመት ጫማው እስከሚቀረና ሰርቶ እቁብ ጥሎ 7 ጓደኞቹ ጋር ተኝቶ ሲኤምሲ ላይ ግን እኔ ነኝ ያለ ከጣሊያን የመጣ የተገጣጠመ ቤት ያሳያል። የጉራጌ ልጅ ፋክቱ ይሄ ነው። እኛ ጉራጌ እንደምንጠላ ታስመስላላችሁ። ጉራጌ የተከበረ ነው። በእውነት ኦሮሞ የተከበረ ነው። ሌቦች ናቸው። እኛ የምንሰድበው ጉራጌን ያ ጉራ ነኝ ብሎ የጉራጌን ህዝብ የሚያዋርደው ሌባ ነው። አማራን የሚጠላው ነው። አማራና ጉራጌ እንዳይጋባ አንድ እንዳይሆን መስቀል እያሉ እየሰበሰቡ ዘረኝነት የሚሰብኩ ጉራጌዎች አሉ። የጉራጌ ህዝብ ግን እንደዚህ አይደለም። ዳር ኢትዮጵያንስ፣ ዳር ክርስቲያንስ፣ ሙስሊምስ ጽድት ያሉ ናቸው። ደግሞ አለባበሳቸው፣ አመጋገባቸው እንደ አማራ ነው። የሚበሉት እንጀራ ነው። በቃ በየአይነት እኔ ቤት አለ፣ እነሱ ቤት አለ። እነሱ ቤት ክትፎ አለ፣ እኔ ቤት ክትፎ አለ። እኔ ቤት በግ ያርዳሉ፣ እነሱ ቤት እንደኛ ነው የሚያርዱት። አመት ባላቸው ጠላላ አረቄ ያለኛም ጋር ምንድነው ጉራጌ ልዩነቱ ከአማራ? እንዲሁም ከኦሮሞና ከጉራጌ የሚቀርበው ጉራጌ ነው ለአማራ። ያው ኦሮሞ 11 ሚሊዮን ተጋብቷል፣ እሱም ያው ነው እንጂ ግን እንደ ደግሞ ብታዩት መልኩም ሁኔታው ጉራጌ የኢትዮጵያ ባንዲራ ሲቃወም አይቻልም። ኦሮሞ ግን ይቃወማል። ጉራጌ ከተማው የኔ ብቻ ነው ሲል ሰምቼ አላውቅም። ኦሮሞ ግን ከተማው የኔ ብቻ ነው ነው የሚለው። ጉራጌ አማራዎች ሲያፈናቅሉ አይቻልም።
እነሱ ሀገር ራሱ አማራዎች አሉ ሶዶ። ኦሮሞ ግን ያፈናቅላል። ዘረኛውን ነው የምላቸው፣ መልካሙን ኦሮሞ እያልኩ አይደል። እነዚህ ካድሬዎች ናቸው። ሶሻል ሚዲያን እንደቀላል አትናቁት። የ20 ዓመት ወጣት የኔፓል ቲክታከር ነበር። ያንን እንደ አዶናይ አስነስቶ አፈር ድሜ አብልቶ፣ በኋላ ግን ያልተደራጁ ስለነበር ሚሊትሪ ጁንታው ያዘባቸው። ኢትዮጵያ ግን ቲዲኤፍ ገብቷል። ቀድሞ የነበሩ ትግሬዎች የትም አልሄዱ። ሁሉም ነገር የነሱ ነው። 3 ሚሊዮን ትግሬ ኤርትራና ትግሬ 2 ትግሬ ይኖራሉ። አመፅ ቢነሳ የሚመጣው ኦነግ የነሱ ነው። ቀጥታ ኦነግ ሸኔ የሚገባው ከአማራ ቀድሞ እነሱ ናቸው። ሽግግር መንግስት ይላሉ፣ ያታሉታል፣ ህዝቡን ይችሉበታል። ፖለቲካ ከጀርባ ይደበቁና እነዘመነን የአማራ ፋኖ ከፊት ያሰልፉታል። አማራ ሆ ብሎ ፋኖ መጣ ሲል መጠው ቁጭ ይላሉ፣ ሲስተሙን ያስቀጥላሉ። ያመጧቸውን ደግሞ ኳኳ ያደርጋሉ። አንዳንድም ደግሞ ቅጥረኞች ናቸው። ፎቅ ከሰሩላቸው ዛይዶን ኬር በቃ የትግራይ ጠቅላይ ሚኒስትር ቢቀመጥ ነው ቁጭ ነው። ለስለላ ከሴተኛ አዳሪነት ከበረንዳ አዳሪነት ያወጧቸው ብዙ ኢትዮጵያኖች ህዋትን ሻቢያን ያደንቋቸዋል። ለምን ሰው አርጓቸው እንደልደቱ አያሉ እንደገዱ አንዳርጋቸው ከችግኝ ጥበቃ አውጥተው የአማራ ትልቅ ህዝብ መሪ ቆረቡት። እዚህ ሀገር እኮ 2 ትላልቅ ቤቶች አሉት፣ 3 አፓርትመንት አለው። ዘርፎናል እኮ። አሁን ደግሞ ሊያታለን መጥቷል። ነገ ታርቆ ይገባል። ታየዋለህ በአማራ ህዝብ ላይ። ነገ ደግሞ ልትቀበለው ነው። አሁን ካልተሳካላቸው እኛም እየመተናቸው ስለሆነ ይታረቃሉ። የሚገርመው ግን በኢትዮጵያ ግብር ከፋይ ገንዘብ ነው። ከአዳነች አበቤ ጀምሮ ቀይ ወጥ ጋበዝኩ ብላ ትንጠራራለች። አብይ አህመድ ከየት አባት ካመጣው አንተ የጠላሻጭ ልጅ አይደለም እንዴ? አንተ ራስም ተናግራ። ግን ጠላሻጮችን ኢትዮጵያ ውስጥ አጠፋቸው፣ ደፋባቸው። አረቄና ጠላውን ድሃን ድሃ ሲጠራ በጣም ይገርመኛል። ዛሬ አለፈላ የግል አውሮፕላን ገዛ አብይ አህመድ። ድሃዎችን አዲስ አበባ አፈናቀልካቸው። በኮሪደር ልማት አማራን ነቀልከው፣ ጉራጌን ነቀልከው፣ ደቡብን ወላይታውን ነቀልከው፣ ኦሮሞን ተከልከው። ያንተን የሚቀርብን ኦሮሞ አዶናይ እኮ ተቸገርኩ ሲል $500 ከካናዳ፣ $1000 ከቴክሳስ፣ $200 ከስዊድን አየኛ ጀግና ይል የነበረው አማራው ነው። አገር ቤት ሲገባስ ሰግጥ፣ ቆልፍ፣ አጥብቅ፣ ትግሬ ተባበር አለው። አይ አማራ አንደንቆሮ